ጸጋ ይብዛላችሁ 187ኛ ቀናችንን ይዘናል። በጌታ ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 22 የእግዚአብሔርን ቃል እያነበብንና እያጠናን እንደሆነ ይታወቃል። ዛሬ የምናነበው ክፍል ደግሞ ከመዝሙር 129 ጀምሮ እስከ 132 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር 129 እስራኤል ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ ይበል። ከትንሽነቴ ጀምሮ ብዙ ጊዜ ተሰለፉብኝ፣ ነገር ግን አላሸነፉኝም። ኃጢአተኞች በጀርባዬ ላይ መቱኝ፣ ኃጢአታቸውንም አስረዘሟት። እግዚአብሔር ጻድቅ ነው፣ የኃጢአተኞችን አንገታቸውን ቆረጠ። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደበቀለ ሳር ሳይነቀል እንደሚደርቅ ለሚያጭደው እጁን ነዶውን ለሚሰበስብ እቅፉን እንደማይሞላ ይሁኑ። በመንገድም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን፣ በእግዚአብሔር ስም እንመርቃችኋለን አይሉም። መዝሙር 130 አቤቱ አንተን ከጥልቅ ጠራው፣ አቤቱ ድምፄን ስማ። ጆሮህ የልመናዬን ቃል የሚያደምጥ ይሁን። አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆማል? ይቅርታ ካንተ ዘንድ ነውና፣ አቤቱ ስለ ስምህ ተስፋ አደረግኩህ። ነፍሴ በሕግህ ታገሰች። ከማለዳ ሰዓት ጀምሮ እስከ ሌሊት ነፍሴ በእግዚአብሔር ታመነች። ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና፣ እስራኤል በእግዚአብሔር ይታመን፣ እርሱ እስራኤልን ከኃጢአቱ ሁሉ ያድነዋል። መዝሙር 131 አቤቱ ልቤ አይታበይብኝ፣ ዓይኖቼም ከፍ ከፍ አይበሉብኝ። ከትልልቆች ጋር ከእኔ የሚበልጥ ከሚከበሩ ጋር አልሄድኩም። ነፍሴን አሳረፍኳት፣ የእናቱንም ጡት እንዳስተውት ዝም አሰኘዋት። ነፍሴ እናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። መዝሙር 132 አቤቱ ዳዊትን ገርነቱንም ሁሉ አስብ። ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ ለሽፋሽፍቶቼም እንቅልፍ ለጉንጮቼም እረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ብሎ እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ እረፍትህ ተነስ፣ አንተና የመቅደስህ ታቦት። ካህናቶች ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ አይጸጸትምም፣ እንዲህ ብሎ ከሆድህ ፍሬ በዙፋንህ ላይ አስቀምጣለሁ። ልጆችህ ኪዳኔን ይህን ማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋንህ ላይ ለዘላለም ይቀመጣሉ። እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆነው ዘንድ ወዷታልና። እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ ባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ካህናቶቿንም ደህንነት አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁት ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር። ኑና የእግዚአብሔርን ቃል በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት አብረን እናጥና። ሻሎም